ስም አይቀበርም። ቅዱስ ያሬድ ከ505 እስከ 571 ስም አይቀበርም። ቅዱስ ያሬድ በ505 ዓመተ ምህረት በአክሱም ተወለደ። አባቱ አብዩድ ወይም ይስሐቅ እናቱም ክርስቲና ወይም ታውክሊያ ይባሉ ነበር። የነርሱም ሀገራቸውና ርስታቸው አክሱም ነበር። ቅዱስ ያሬድ በተወለደ በ7 ዓመቱ አባቱ ስለሞተ እናቱ ክርስቲና የአክሱም ገበዝ ለነበረው ላጎቱ ለጌዲዮን እንዲያሳድገውና እንዲያስተምረው አደራ ብላ ሰጠችው። ከጌዲዮንም ቤት 25 ዓመት እስኪሆነው እየተማረ አደገ። ከዚያም መጻሕፍትን ማለት ብሉይና አዲስን ተማረ። ከዚያም በኋላ መምህሩ አጎቱ ጌዲዮን ሲሞት እርሱ ተተክቶ የመጽሐፍ መምህር ሆነ። በዚህም ጊዜ በዲቁና ሚስት አግብቶ ልጆችን ወለደ። ቀጥሎም ቄስ ሆነ። በእርሱም ዘመን 9 ቅዱሳን ከውጭ አገር በችግር ምክንያት ተሰደው ስለመጡ ይህም ማለት በቁስጥንጥንያ መንግስት ዩስቲኒያኖስ በነገሰበት ከ527 ዓመተ ምህረት እስከ 565 ዓመተ ምህረት ድረስ በምስራቅ ቤተክርስቲያን ውስጥ በአንድ ባህሪና በሁለት ባህሪ ወገኖች ውስጥ ብዙ ሁከትና ፍጅት ስለነበር ከዚያ በመሸሽ የመጡ ካህናት መነኮሳት ስለነበሩ ከነርሱ አንዱ በአክሱም ከተማ አጠገብ የነበረው አባ ጰንጠሊዮን ስለነበር ቅዱስ ያሬድ እየተመላለሰ የውጭውን ሀገር ክርስቲያን ባህልና ስርዓት ይጠይቀው ነበር ይባላል። ከዚያም በኋላ ቅዱስ ያሬድ የውጭውን ሀገር ክርስቲያን ባህልና ስርዓት ለመጎብኘት 2 ጊዜ ተመላልሼ የሮምን ቤተክርስቲያን፣ ሁለተኛይቱን ሮም የተባለችውን የምስራቅ የቁስጥንጥንያን ቤተክርስቲያን ጎበኘው ሲል በመዝሙሩ እርሱ ራሱ ገልጾልናል። ወሪድየ ብሔረ ሮሜ ለቤተክርስቲያን ሪክዋ አእመርከዋ አፍቀርከዋ ከመ እህትየ ሰናይ ሀለይኩ እምድህረ ጉንዱ አመታቱ እምዝ እምድህረ ህዳጥ መዋልህ ከአበ ሪክዋ ወትት ሐጸብ በፈለገ ጤግሮስ። እንደዚህ እያለ የውጭውን ሀገር ክርስቲያን ሲያመሰግን ይገኛል። ከሱ በፊት በኢትዮጵያ ቤተ ክርስቲያን ደንበኛ የሆነ ቅኔና ዜማ ትምህርት ስለሌለ ደንበኛ የሆነ ቅኔና ዜማ ለማስገኘት ተዘጋጀ። የሥራውን መጀመሪያ ይህ ነበር። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም አርዮ ለሙሴ ዘከመ ይገብር ግብር አለ ደብተራ ብሎ ከነበሩት ከብሉይና ከሐዲስ ሊቃውንት አንዱ እርሱ ስለነበርና ለኢትዮጵያ ቤተክርስቲያንም ብዙ ሐሳብ ስለነበረው ከብሉይና ከሐዲስ ከሊቃውንት መጻሕፍትም ከናትናቴዎስ ከነቄርሎስ ከነዮሐንስ አፈወርቅ መጻሕፍት ለምስጋናና ለጸሎት የተስማሙትን ቃላት እየመረጠና እያቀና በአራቱ ክፍለ ዘመን በመጻውና በሐጋይ በጸደይና በክረምት እንዲነገር አድርጎ ወስኖ አዘጋጀ። የመጽሐፉ ወይም የድርሰቱ ስም ድጓ ተባለ። ድጓ ማለትም በአክሱምና በአድዋ ቋንቋ በትግርኛ ደጓአ ማለት መዝሙረ ሐዘን የሐዘን ዜማ ማለት ነው። ሙሾ የዜማውን አይነት በ3 ክፍል ወስኖ ተናግሮታል። እነርሱም ግዕዝ፣ እዝል፣ አራራይ ይባላሉ። ግዕዝ ማለትም አንደኛ በመጀመሪያ የተገኘ ማለት ነው። እዝል ማለትም ሁለተኛ ሆኖ ከግዕዙ ጋር ተደርቦ ተጨምሮ ወይም ታዝሎ የሚነገር ማለት ነው። አራራይ ማለትም ሶስተኛ ተጨማሪ ሆኖ አራህራሂ ርህራሄ አሳዛኝ ልብን የሚመስጥና ደስ የሚያሰኝ ማለት ነው። ይህንን ድርሰቱን ያዘጋጀበት ዘመን ከ540 ዓመተ ምህረት ሲሆን የመጨረሻ ልጁ አጼ ገብረ መስቀል መንግስቱን ወረሰ። አጼ ገብረ መስቀልና አባ አረጋዊ ቅዱስ ያሬድ እነዚህ ሶስቱ በአንድነት እንደነበሩ ታሪከ ነገስቱና ገድለ አረጋዊ ይገልጽልናል። አሜን ማለ ወርቅ አሜን ማለ ወርቅ አሜን ማለ ወርቅ አሜን ማለ ወርቅ አሜን ማለ ወርቅ። አቡነ አረጋዊ የደብረ ዳሞን ተራራ አቀማመጥ አይተው ደስ ስላላቸው ንጉሱ አጼ ገብረ መስቀል በዚሁ ተራራ ላይ እንዲኖሩበትና እንዲጸልዩበት ፈቀደላቸው። እርሳቸውም ይህንን ተራራ ከተረከቡ በኋላ በተራራው ላይ የጸሎት ቤት ስለሌለ ንጉሱ አጼ ገብረ መስቀልን አንድ ቤተክርስቲያን እንዲሰራላቸው ለመኑት። ንጉሱም ቤተክርስቲያን ልሰራ የምችልበትን ስፍራ መርጠው ያመላክቱኝ ብሎ ነገራቸው። አቡነ አረጋዊም ተነስተው ዞረው ቦታውን መርጠው አሳዩት። ከዚህ በኋላ ንጉሱ በአዋጅና በትእዛዝ ድንጋዩ፣ እንጨቱ በከብትና በሰረገላ እየተዘጋጀ ተሰበሰበና ከታች ወደ ተራራው ላይ ወጥቶ ተሰራና የቤተክርስቲያኑ ስራ በ2 ዓመት አለቀ። ባለቀም ጊዜ የቤተክርስቲያኑ ስራ ተመልካቾችን አስደነቀ። ለዚሁም ቤተክርስቲያን ልዩ ልዩ የሆኑ አልባሳት፣ የብርና የወርቅ የተደጎሱና የተከፈፉ መጻሕፍትን አበረከቱ። ከማህበረ በኩር የመጣውን የእመቤታችንን የቅድስት ድንግል ማርያምን ጽላት አግብተው አቡነ አረጋዊ ባርከውና ቀድሰው ንጉሱና ጳጳሱ ቆረቡ። ከዚያም አጼ ገብረ መስቀል በተራራው ላይና በግርጌ ላሉት ሰራዊት ግብር አብልተው ነዲያን ሁሉ ጠገቡ።
ከዚያ በኋላ ቅዱስ ያሬድ በአክሱም ሲያስተምር ሳለ በንጉሡ አጼ ገብረ መስቀልና አቡነ አረጋዊ ወደዚህ ተራራ መጥቶ ቤተክርስቲያኑን እንዲጎበኝና እንዲዘምር ተጠርቶ ሲመጣ ከተራራው ስር ሲደርስ የአቡነ አረጋዊን ደቀ መዛሙርት ማቲያስና ዮሴፍ የሚባሉትን ከወንዝ ዳር አሳ ሲያጠምዱ አግኝቶ ዳህንኑ ዝስኩ አረጋዊ አቡክሙ፣ ይህ አረጋዊ አባታችሁ ደህና ነው ብሎ ጠየቃቸው። እነርሱም ደህንነታቸውን ነገሩት። ከዚያም ቅዱስ ያሬድ ወደ ተራራው ላይ ወጥቶ ከአቡነ አረጋዊ ጋር በመንፈሳዊ አማሃ በፍቅር ተገናኙ። ወደ ቤተክርስቲያኑም ሄዶ 3 ጊዜ ሰግዶ ከተሳለመ በኋላ የሕንፃውን ማማር ባድናቆት ተመልክቶ ከፍ ባለ የዜማ ድምፅ እያጉረመረመ እንዲህ ሲል ዘመረ። ይህው ጽዋ መላእክት እንተ በሰማያት ይህው ጽዋ መላእክት አሰመ ማህደረ መለኮት ጾድክዋ 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 ወርኢኩ ስነ ህንጼሃ ለቅድስት ቤተ ክርስቲያን ምሳአሎም ስጋድ ወምስ ትስራዬ ኃጢአት ይእቲ ቅድስት ደብተራ የሚለውን መዝሙር ከዘመረ በኋላ 8 ቀን ያህል ከአቡነ አረጋዊ ጋር ሰንብቶ ንጉሡ ወዳለበት ወደ አክሱም ተመልሶ ሲገባ አንቀጸ ብርሃን ተብሎ የተሰየመውን ድርሰት ቅድስት ወብጽዕት ብሎ በዜማ ደረሰ። ከዚህ በኋላ ንጉሡ አጼ ገብረ መስቀልና አቡነ አረጋዊ ከቅዱስ ያሬድ ጋር አብረው ወደ ሌላ ጠቅላይ ግዛት ጉብኝት ሄዱ። ከዚያም ካንዱ ደሴት ላይ የቅዱስ ቂርቆስን ቤተክርስቲያን ሰርተው ተቀመጡ። ከዚያም ቦታ ቅዱስ ያሬድ 2 ዓመት አስተማረ። እርሱ ራሱ ጻፈው የሚባል ድጓ ምልክት የሌለው ዛሬ በዚሁ ደሴት በጣና ቂርቆስ ይገኛል። የያሬድ ዜማ ድንግል እመቤቴ ስጦታዬ ነሽ የያሬድ ዜማ ድንግል እመቤቴ። ከዚህም ደሴት ከጣና ቂርቆስ ተነስተው ንጉሡና አቡነ አረጋዊ ቅዱስ ያሬድም ወደ ደጋው ወደ ጋይንት ወጡ። በዚያም አንድ ትልቅ ተራራ አግኝተው መውጫው ጠፍቶባቸው ሲጨነቁ አንድ ከእግዚአብሔር የታዘዘ መልእክተኛ መጥቶ አቡነ አረጋዊን ዙር አባ መንገለ ምስራቅ፣ አባ መውጫውን በምስራቅ በኩል ታገኘዋለህ ሲል አመለከታቸውና 3ቱም ተያይዘው ወደ ተራራው ላይ ወጡ። በዚሁ ተራራ ላይ የእመቤታችንን ቤተክርስቲያን ሰሩ። የተራራውም ስም እስከ ዛሬ ድረስ ዙር አምባ ተብሎ ይጠራል። ቅዱስ ያሬድ በዚሁ ተራራ ላይ 3 ዓመት ዝማሬ መስዋዕት የተባለውን መዝሙር አስተምሯል። ይህም ቦታ እስከ ዛሬ ድረስ የዝማሬና የመስዋዕት ምስክር ሆኖ ይኖራል። ከዚህ በኋላ ቅዱስ ያሬድ ወደ አክሱም ተመልሶ ለሥጋው ደሙ ጸሎት የሚያገለግሉትን 14ቱን ቅዳሴዎች በዜማ ተናገረ። ቅዳሴውን በዜማ የተናገረበት ቦታ መደባይ ታብር ይባላል። ይህም መደባይ ታብር የሚባለው ቦታ ለአክሱም ሰሜን ሆኖ ከአክሱም ግማሽ ቀን ያህል በእግር ያስኬዳል። ከዚያም ወደ ሰሜን ተራራዎች ወደ ጠለምት ሄዶ ምዕራፍ የተባለውን የዳዊትን መዝሙር ተናገረ። ከዚህ በኋላ ወደ ወገራና ወደ አገው እየዞረ ካስተማረ በኋላ ከሰሜን ተራራዎች ስር ባሉት ባንዱ ገዳም ውስጥ በብህትውና ከቆየ በኋላ በሰሜን ምስራቅ ባለው ሸዋ ውስጥ በ571 ዓመተ ምህረት ግንቦት 11 ቀን ባህረ ጥበባት ቅዱስ ያሬድ የተሰወረባት ዕለት ናትና ታላቁን ጻድቅና መናኝ ስናመሰግንና ስናከብር እንውላለን። ያሬድ ለማህሌት ከዚህ በኋላ የእርሱ ደቀ መዛሙርት ሳዊሮስና ሳንድሮስ በልዳዶስ የሚባሉት ከእርሱ የተማሩትን የዜማ ባህልና ስርዓት በትግሬና በሰሜን አውራጃ እየተዘዋወሩ በየገዳማቱ ሁሉ ስላስተማሩ የቅዱስ ያሬድ ድርሰት እስከ ዛሬ ድረስ ጸንቶ ይኖራል ሲል የቅዱስ ያሬድ ታሪክና የዜማው ምልክቶች የተሰኘው ግንቦት 15 1959 በትንሣኤ ዘጉባኤ ማተሚያ ቤት የታተመው መጽሐፍ ያመላክታል። ስም አይቀበርም። ከመልካም ሽቶ መልካም ስም ይበዛል። ቅዱስ ያሬድ በመጀመሪያ በእናቱ ታውክሊያ ምክንያት መምህር ወደ ሆነው አጎቱ አባ ጌዲዮን ተወስዶ ትምህርት ሊገባው አልቻለም። ከዕለታት በአንድ ቀን መምህር ጌዲዮን ያሬድን ሲገርፈው በምሬት አለቀሰ። ማይኪራ ወደምትባል ቦታም ተጓዘ። በመንገድ ላይ ሳለ ውሃ ስለተጠማ በዚያች ስፍራ ካለ ምንጭ ውሃ ጠጥቶ በዛፉ ስር ለማረፍ ቁጭ አለ። ወደ ላይም በሚመለከትበት ጊዜ ከዛፉ ላይ አንዲት ትል ፍሬ ለመብላት ከታች ወደ ላይ ስትወጣ ስትወርድ ተመለከተ። እርሱም ትኩር ብሎ አያት። ትሏም 6 ጊዜ ያለመሰልቸት ከወጣች ከወረደች በኋላ በሰባተኛው ፍሬው ካለበት መድረስ ቻለች። ፍሬውንም መብላት ጀመረች። በዚያን ወቅት ቅዱስ ያሬድ አሰበ፣ እንዲህም አለ፣ ይህች ትል ፍሬውን ለመብላት እንዲህ ከታገሰች እኔም እኮ ትምህርት ለመማር ብታገስ እግዚአብሔር አምላክ ይገልጽልኛል አለ። ወደ ጉባኤውም ተመልሶ መምህሩን ይቅርታ ከጠየቀ በኋላ መማር ጀመረ። እግዚአብሔር አምላክም የሊቃውንት መጻሕፍትን እንዲሁም ሌሎች ቤተክርስቲያን የተቀበለቻቸውን የቅዱሳት መጻሕፍትን ምስጢር ገልጾለት መምህር ጌዲዮን ሲሞት የእርሱን ቦታ ተረክቦ ማስተማር የቀጠለም ነበር። ኢትዮጵያዊ ሊቅ ቅዱስ ያሬድ። ስም
አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። እዚህ ጋር የቅዱስ ያሬድን ታሪክ ትሰማላችሁ። ሁለገቡ የጥበብ ሰው ተፈሪ ዓለሙ፣ የሙዚቃ ግጥምና ዜማ ደራሲው ሞገስ ተካ፣ አንጋፋው ጋዜጠኛ ንጉሴ አክሊሉ በተከታታይ ስለ ቅዱስ ያሬድ ያወጉናል፣ ይዘመራልም። ኢትዮጵያዊ ሊቅ ያሬድ ሕይወቱን በሙሉ በደራሲነት በመምህርነትና በተለያየ የቤተ ክህነት ታሪክ ላይ ከፍተኛ ምርምር አድርጎ በሥራው ውጤት ረክቶና ተደስቶ ያለፈው ኢትዮጵያዊ ሊቅ ቅዱስ ያሬድ በትግራይ ክፍለ አገር በአክሱም አውራጃ በ505 ዓመተ ምህረት እንደ ኢትዮጵያውያን ዘመን አቆጣጠር ሚያዝያ 5 ቀን ተወለደ። አባቱ ይስሐቅ ሕፃኑ ያሬድ 7 ዓመት ሲሞላው በመሞቱ እናቱ ታውክሊያ በወቅቱ የአክሱም ገበዝ ለነበረው ጌዲዮን ለተባለው አጎቱ እንዲያሳድገውና እንዲያስተምረው ባደራ ሰጠችው። ስለ ያሬድ አስተዳደግ ሲወሳ ደደብ፣ ትምህርት የማይገባው ሰነፍ እንደነበር አድርገው አንዳንድ ታሪኩን የጻፉ ጸሐፍት ቢያቀርቡም ያሬድ ከሕፃንነት ዕድሜው አንስቶ ብልህ፣ አስተዋይ፣ ብሩህ አእምሮ የነበረው መሆኑን ከበርካታ ሊቃውንት ሥራዎች ለመረዳት ተችሏል። ገና ወጣት ሳለ ብሉይና ሐዲስን ጠንቅቆ ከመረዳቱም በላይ የዕብራይስጥ የግሪክና የአረብ ቋንቋዎችን ከመምህሩ ከጌዲዮን ተምሮ በእነዚህ ቋንቋዎች የተጻፉ መጻሕፍትን ወደ ግዕዝ በመተርጎም ከፍተኛ ምርምርና ጥናት አካሂዷል። አጎቱ ጌዲዮን ሲሞት የ25 ዓመት ወጣት የነበረው ያሬድ በአጎቱ እግር ተተክቶ የመምህርነት ሥራውን ተረከበ። ስፍራው እዚያው አክሱም ነበር። በቆስጥንጥንያ መንግሥት ዮስጢንያኖስ የተባለ ንጉሥ ነግሶ በነበረበት ዘመን ከፍተኛ ውከትና ፍጅት በመድረሱ ሸሽተው ያመለጡ ካህናትና መነኮሳት ወደ ኢትዮጵያ ገቡ። አዲስ ነገርን ማወቅ ብሎ ማሳወቅ የሚወደው ያሬድ ወደ ኢትዮጵያ ከገቡት ካህናትና መነኮሳት መካከል አባ ጴንጤሊዮን የተባሉት አክሱም ከተማ አጠገብ ከምትገኝ ስፍራ መኖራቸውን አውቆ አዘውትሮ በመሄድ ስለ ውጭው ቤተ ክርስቲያን ባህልና ሥርዓት እየጠየቀ ይረዳ ነበር። ቅዱስ ያሬድ ጠይቆ የተረዳውን በዓይኑ ለማየት 2 ጊዜ ሁለተኛይቱ ሮም የምትባለውን ሀገር ቤተ ክርስቲያን ጎብኝቷል። ቅዱስ ያሬድ የመጀመሪያ መዝሙሩን ዜማ እንዴት እንደደረሰው ከተለያየ ወገን የተለያየ አስተያየት ቢቀርብም የበለጠውን ተአማኒነት ሊኖረው የሚችለው ሊቀ ጠበብት አክሊለ ብርሃን ወልደ ቂርቆስ የቅዱስ ያሬድ ታሪክ በሚል ርዕስ ካቀረቡት ጽሑፍ ላይ ሰፍሮ የሚገኝ ሆኖ እናገኘዋለን። ሊቀ ጠበብት እንዲህ ይላሉ። በእርሱ ዘመን በኢትዮጵያ ቤተ ክርስቲያን በለሆሳስ በድጋም ወይም በሹክሹክታ ብቻ ከመጸለይ በስተቀር ደንበኛ የሆነ የቅኔና የዜማ ትምህርት ስላልነበረ ደንበኛ የሆነ ቅኔና ዜማ ለማስገኘት ተዘጋጀ። የድርሰቱም መጀመሪያ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ለጽዮን ሰማይ ሰረረ ወበዳግም አርአዮ ለሙሴ ይገበር ግብራ ለደብተራ። ትርጓሜውም ለአብ ምስጋና ይገባዋል፣ ለወልድ ምስጋና ይገባዋል፣ ለመንፈስ ቅዱስም ምስጋና ይገባዋል። አስቀድሞ ጽዮንን ሰማይን ፈጠረ፣ ዳግመኛም ደብተራ ኦሪትን እንዲሠራ ለሙሴ ያሳየው ማለት ነው። ከሊቀ ካህናቱ አዛርያስ ጀምሮ በርካታ የብሉይና የአዲስ ሊቃውንት ከነበሩት አንዱ የነበረው ያሬድ ለቤተ ክርስቲያኗ እድገት ከነበረው ጽኑ ፍላጎት የተነሣ ቀደም ባለው ጊዜ ከተጻፉ ጽሑፎች ለምስጋናና ለጸሎት ተስማሚ የሆኑ ቃላትን መርጦ በማቃናት በመጸው፣ በሐጋይ፣ በጸደይና በክረምት እንዲነገር አድርጎ አዘጋጅቷል። የድርሰቱንና የመጽሐፉንም ስም ድጓ አለው። ትርጉሙም በትግርኛ ቋንቋ ድጓ ማለት ወደ አማርኛ ሲመለስ መዝሙረ ሐዘን፣ የሐዘን ዜማ ወይም ሙሾ ማለት ነው።
ይህንንም ዜማ በግዕዝ በዕዝልና በአራራይ ለ3 ከፈለው። በዚህም ያሬድ ያለመታከትና ያለመሰልቸት በትጋት ከ18 ዓመታት በኋላ የመጀመሪያ ሥራውን አጠናቀቀ። ያሬድ ዜማ በመድረስ ብቻ ሳይወሰን ከቦታ ወደ ቦታ ከአገር ወደ አገር እየተዘዋወረ የማስተማር ተግባሩን ቀጠለ። በዚህም መሠረት አስቀድሞ ከጣና ደሴቶች አንዱ በሆነው በቅዱስ ቂርቆስ ቤተ ክርስቲያን ለ2 ዓመታት አስተማረ። ያሬድ በቂርቆስ ደብር በነበረበት ወቅት የጻፈውን ድጓ፣ ቀለም የበጠበጠበት ድንጋይ፣ ጸናጽልና መቋሚያ እስካሁን ድረስ በዚሁ ስፍራ ይገኛል። ከዚያም ወደ ደጋው ጋይንት አውራጃ ሂዶ ዙራምባ በተባለው ተራራ ላይ የቅድስት ማርያምንና የአቡነ አረጋዊን ቤተ ክርስቲያን ከአፄ ገብረ መስቀልና ከራሳቸው ከአቡነ አረጋዊ ጋር በመሆን ሠሩ። እዚያም ለ3 ዓመታት ያህል ዝማሬና መዋሥዕት የተባለውን መዝሙር አስተማረ። ይህም ቦታ እስከ ዛሬ ድረስ የዝማሬና የመዋሥዕት ምስክር ሆኖ ይኖራል። ከዚህ በኋላ ያሬድ ወደ አክሱም ተመልሶ ለሥጋው ደሙ የሚያገለግሉትን 14ቱን ቅዳሴዎች በዜማ ተናገረ። ይህ በኢትዮጵያ የቤተ ክህነት ታሪክ ወደር የማይገኝለት መምህርና የዜማ ደራሲ በኪነ ጥበብ ፈጠራው የኢትዮጵያ የኪነ ጥበብ አባት የሚል ተቀጽላ የተሰጠው ያሬድ የመጨረሻ ጉዞውን ወደ ጎንደር አድርጎ በወገራና በአገው ተዘዋውሮ ካስተማረና ምዕራፍ የተባለውን የዳዊት መዝሙር ከተናገረ በኋላ ጠለምት ወደ ተባለ በረሃ ወርዶ በብትውና ተቀምጦ ይኖርበት ከነበረው ዋሻ ውስጥ በተወለደ በ66ኛ ዓመቱ ግንቦት 11 ቀን 571 ዓመተ ምህረት አረፈ። ሞገሴ ማህሌተ ያሬድ እንዴት የሚያምር ሥራ ነው። ስለ ያሬድ እስቲ ምን ትነግረኛለህ? ስለ ኢትዮጵያዊ ካህን አዚመሃል። በጣም የሚያምር ሥራ ነው ያሬድ። ያው እንግዲህ ኢትዮጵያዊው ካህን ያሬድ ማህሌታይ የዛሬ ላለንበት የዓለማዊም ይሁን መንፈሳዊ ዜማ መሰረታችን ነው። ያው እኛ ሀገር ሆነና እንግዲህ ያው ጣል አደረግነው ወይም ደግሞ ከፍ አድርገን ታሪኩን ለዓለም እንዲታወቅ አላደረግንም እንጂ ባለ ታሪካችን ነው እና እርግጠኛ ነኝ ሁሉም ሲገባው ሁሉም የቤት ስራውን ሲጨርስ ማለት ነው መቼም ህዝብም ግለሰብም የራሱ የቤት ስራ አለው። መቼም የኑሮ ጣጣ አለው ያለመበት ለመድረስ ሁሉም ይራወጣል። ልክ ግን ሲገባን ጀግኖቻችንን የራሳችንን የሆነ ማወደስ፣ ከፍ ማድረግ፣ ማሞገስ፣ ማክበር ወዳለብን ጀግኖች እንመጣለን ብዬ ነው ማስበው እና ያሬድ ማህሌታይ ትልቅ ቅዱስ ነው። ስለዚህ ለሱ ማዜሜ በጣም ነው ደስ ያለኝ ማለት ነው እና በጣም ደስ የሚል ስራ ነው። የኢትዮጵያዊ ሊቅ የቅዱስ ያሬድ ሥራዎች የኢትዮጵያ የሙዚቃ አባት የሚል ቅጽል ስም የተሰጠው ቅዱስ ያሬድ ከብሩህ አእምሮ አፍልቆ የፈጠረው ጭረት፣ ይዘት፣ ድፋት፣ ቅናት፣ ርክርክ በሚባል ስያሜ የሚታወቁት የዜማ ምልክቶች ወይም ኖታዎች ከነሙሉ ትርጓሜያቸው እስካሁን ድረስ በኢትዮጵያ አብያተ ክርስቲያናት በአገልግሎት ላይ ይገኛሉ። መረግድ፣ ንዑስ መረግድ፣ አብይ ጽፋት የተባሉት ድርሰቶችም አሁን በቤተ ክህነት ዜማ ውስጥ አብይ ስፍራ እንደያዙ ናቸው። ያሬድ የዜማ ድርሰቶቹን ግዕዝ፣ ዕዝል፣ አራራይ ብሎ በመሰየምና ምልክት በመስጠት ደንግጓቸዋል። እነሱም ሀ ጾመ ድጓ፣ ለ ድጓ፣ ሐመርሃ ዝማሬ መዋሥዕትና ቅዳሴ የሊቁ የድርሰት ምልክቶች ናቸው። ትርጓሜያቸውም ጾመ ድጓ በሁዳዴ ጾም የሚዘመር አስተምሮና ፋሲካ የሚባሉትን ዘርፎች በስሩ ያጠቃለለ ነው። ድጓ ዮሐንስ ምዕራፍ በጾም ወቅት ጾመ ድጓን ተከትሎ የሚዘመር ነው። ዝማሬ ከቅዳሴ ቀጥሎ የሚዘመር ሲሆን መዋሥዕት ለሙታን የሚዘመር ነው። የቅዱስ ያሬድ ድርሰት ምንም እንኳን መሠረቱ ለመንፈሳዊ አገልግሎት ቢሆንም
ለኢትዮጵያ የባህል ሙዚቃ ያበረከተው አስተዋጽኦ ቀላል ባለመሆኑ ነው ሊቁን የኢትዮጵያ ሙዚቃ አባት የሚል ቅጽል ስም ያሰጠው። ከክርስቶስ ልደት በኋላ በ505 ዓመተ ምህረት ሚያዝያ 5 ቀን በአክሱም የተወለደውን እናም የተስፋ ለመቁረጥ ውጤትና የሕይወትን ገጠመኝ ከአንዲት ትል የተማረው ያሬድ ለምስጋና ለጸሎት ተስማሚ የሆነ ድርሰቱን ቃላትን መርጦ በማቃናት በመጸው በሃጋይ በጸደይና በክረምት ለይቶ አዘጋጅቶታል። በተወለደ በ66 ዓመቱ በ571 ዓመተ ምህረት ከዚህ ዓለም ያለፈው የቅዱስ ያሬድ የዜማ ምልክቶች ሀ ይዘት፣ ለ ደረት፣ ሐመርሃ ርክርክ፣ መ ድፋት፣ ሰ ጭረት፣ ረ ቅናት፣ ሰ ሂደት፣ ሸ ቁርጥ። እነዚህ ምልክቶች ለቅዱስ ያሬድ የዜማ ድርሰት ዋቢና አብይ ምስክር ናቸው። አንጋፋው ጋዜጠኛ ንጉሴ አክሊሉ እንግዲህ ቀደም ሲል ተፈሪ ያስደመጠን የቅዱስ ያሬድ ስራዎች ናቸው። እነዚህ እንዴት ይተነተናሉ? እንዴትስ ያለ ድምጸት አላቸው? እንግዲህ አሁን በጥልቀት ለማብራራት ትንሽ ያስቸግራል። ወይም ራሱ ጾመ ድጓው ወይም ድጓው መጥቶ እዚህ ምልክቱ እነዚህ ነገሮች ለምሳሌ ዘወረደ እምላእሉ ይላል። ዘወረደ ላይ ምን እንደሆነ እምላእሉ ላይ ምን እንደሚሆን ጭረት ይሁን ቅናት ይሁን ድፋት ይሁን በምልክት ተቀምጧል። ልክ ጭረቱ እንደዚህ ዚግዛግ ነገር እንደዚህ ሰረዝ ያለ ነገር፣ ቅናት ያለው ደግሞ እንደዚህ ቀና እንዳለ ነገር፣ ድፋት ያለው ደግሞ ወደ ታች እቺ እንደ ቡና ሲያፈሉ ሴቶች እንደሚቀመጡባት በርጩማ አይነት እሷን በእግሯ ስትደፋት እንደምትሆነው አይነት ደግሞ ድፋት ትባላለች። ደረት የሚባለው ደግሞ ያንኑ እንደገና እንደዚህ ወደ ላይ አድርገህ በቂጡ ስታስቀምጠው እግሩ ወደ ላይ ሆኖ ሲታይ ደረት እዚህ ላይ እና እንግዲህ እነዛን ዜማዎቹን አንዳንድ ጊዜ በጣም ስታወጣው በጭንቅላትህ ይሄ እንግዲህ ቅናት ይባላል። እንደገና ወደ ታች ስታወርደው ደግሞ አሁን ለምሳሌ እኔ መገን ያራዳ ልጅ መገን አይጠጣም በጾም 2 ወር አይደርስም ጨርሶ ከደጀ ሰላም። ይሄ እንግዲህ ወደ ላይ ወጣ። አራዳ ዘመዳይል ባዳ ወደ ደረት አወረድኩት። እና ንባብም ስታነብ እንዲሁ ነው። በጣም ስትጮህና እንደገና መለስ ብለህ ደረት ላይ አውርደህ ስታየው እንደዛ ነውና ጭረቶቹ እንግዲህ በየዜማው አይነት እያዜምን ወደፊት ልንሰራቸው የምንችላቸው ነገሮች ሂደትና ቁርጥም የሚባለው ሂደትና ቁርጥም ሲል ቁርጥ ነው። ይሄ ዘወረደም ይቺ ቁርጥ ነች። እምላህሉ ቅናት አይሁድ ሰቀሉ ደረት ወሚ መይ ያይመሩ እግዚአ ኩሉ ዘይ እንግዲህ ቅናት ከፍ አርገህ የምትለው ነገር ማለት ነውና እንደዚህ ያሉ እነዚህ የዜማ ምልክቶች ናቸውና ራሱ እዛ ዘወረደ እምላሉ ድጓው ጾመ ድጓው ላይ ነው ምልክቶቹ የተጻፉት ተጽፈዋል። ርክርክ ስትል ይሄ ርክ ነው የምትለው እነ ጥላሁን ረጅም ትንፋሽ የሚያወጣው የዜማ ድርሰቶችን ደግሞ እንዲሁ በቅዱስ ያሬድ ስራዎች ላይ ሲያስቀምጣቸው ግዕዝ፣ እዝል፣ አራራይ ይባላሉ። እነርሱም ጾመ ድጓ፣ ድጓ፣ ዝማሬ፣ መዋሥዕት እና ቅዳሴ ይላቸዋል። እነዚህስ እንዴት ናቸው? ግዕዝ፣ የእዝልና የአራራይ አንድነታቸው ምንድን ነው? ልዩነታቸውስ? ልዩነት አላቸው። አሁን ለምሳሌ ብዙ ሕዝብ ይህን ሬዲዮ የሚያደምጥ እንዲገባው እነሱ በሚገባው የዜማ አይነት ብንሄድ በቅዳሴው ብንሄድ አሁን እንግዲህ ለምሳሌ ዲያቆኑ ተንስኡ ሲል ቅዳሴው ግዕዝ ከሆነ ተንስ ደረቅ ነው ይሄ እና ግዕዝ ይባላል። ብዙ ወዝ የሌለው እንደማለት ነው።
ተንስ ለጸሎት ሲል ይሄ እዝል ይባላል። እና እዝል አራራይ ደግሞ ለምሳሌ እኔ ልጅ ሆኜ የታኅሳስ በዓታ ዕለት አሁን ባለፈው ሰኞ እና የዛ ዕለት ቅኔ ማህሌት ቆመን ልጆች ሆነን እኛና ዜም ነበር። ዋዜማ ይባላል። ስምይ ወለተ ወር አሳዛኝ ማለት ነው። አራራይ ማለት የሚያራራ ከሚለው ጋር የሚገናኝ ነው። እንደዛ አይነት ነው። እና ለምሳሌ ብዙ ጊዜ ሰው ሲሞት እግዚአብሔርን እንደዚህ ይላልና አራራይ እንደዚህ ብሎ እሱ ከፍሏቸዋልና ቃል ትምህርት አለ፣ በቃል የሚጠና ውዳሴ ማርያም አለ፣ የእመቤታችን ምስጋና ኤፍሬም ሶርያዊው ቅዱስ ኤፍሬም ሶርያዊው የደረሰው እሱን ወደ ዜማ ያሬድ ለውጦ በዚህ በግዕዝ አሁን እሱ በግዕዝም በእዝልም አለው በጾመ ድጓውም በቃል ትምህርቱም። ከዛ እንግዲህ ቃል ትምህርቱ ደግሞ መስተጋብእ፣ አርባዕት፣ አርያም፣ ሰለስት እንደዚህ ቅድም እንዳልከው መዋሥዕት፣ ዝማሬ ምን እያለ የሚዘመር ነው ይላል። እንዲህ እያሉ የተለያዩ ናቸው እነሱ። እኔ ግን እነዚህን እንግዲህ ያው በልጅነት ጊዜ ሆነና ያው አልፌያቸዋለሁ፣ ተምሬያቸዋለሁ። እነዚህን ጠለቅ ብዬ ባልገባም ዜማውን፣ ይህን ድጓውን፣ ጾመ ድጓውን፣ ውዳሴ ማርያሙን፣ ቃል ትምህርቱን እነዚህን ያሬድ